ገንዘብ ያታለለው በሐሰት መስካሪው ውሸታሙ ሰውዬ ከሃዲው ደመቀ አደይን ከዛ ቤት እንድትወጣና ጎዳና ላይ ወጥታ ስስቅ ብላ እያለቀሰች መሄጃ ግራ ገብቷት ለጇ ሳንቲም አታ ለምለም ደርሳላት ነበረ። ለምለም ወደ ኤላ ቤት ይዛት ሄዳ ነበር። ከመስረቅሽ ያለማፈረሽ ምን ልትሰሪ ቤት የመጣሽም ሲል ኤላ ላደይ ነግሯት ነበረ። ገንዘቧን ሄዳ መቀበል እንዳለባት ለአደይም ለምለም አስጠንቅቃ ነግራት ነበረ። የባርኮት እናት እታለምም ደውላ አደይን እንዳባረራችኋት መልሰ ፈልጋት በማለት ለልጁ አስጠንቅቃ ለባርኮቴ ነግራው ነበር። በዛሬው ክፍል ላይ የአደይ መጨረሻ ምን ሆነ? እሷን በማስወጣቷ የተደሰተችውስ ልጅ ፍቅር ደስታዋ ቀጠለላት ወይ የሚለውን በዛሬው ክፍል ላይ የምናየው ይሆናል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ተተርፍርፍ ይበል። አደይ ድራማ ክፍል 32 ወቅቱ በዛሬው ክፍል ላይ አደይና ለምለም ወደ እዛ ቤት ተመልሰው ስለ ደሞዙ ለመቀበል ሄደው ነበረ። ዴቭና ፍቅር ተኝተው ስታይ ትደነግጥና ዴቭ ፍቅር ምን እየሰራችሁ ነው በማለት አደይ ትናገራለች። ትናደድና ወደ ሳሎን ስትል አንገቷን አንቀሽ ደሞዝሽን አትቀበይም ወይ በማለት ለምለም ለአደይ ነገረቻት። ደግሞስ ዴቭ ደህና ልጅ አልነበረም ወይ? ምን እየሰራ ነው ከዚች ጋር በማለት ለሷ ስትነግራት ባርኮቴ ይመጣል። ባርኮት አደይ በማለት ሲላት ተመልሽ የመጣሁ ባርኮቴ በማለት ለባርኮት ተመልስለታል። ይኸውልህ ባርኮቴ አደይ ስራ መግባት ፈልጋ ደሞዝ ያስፈልጋታል። ደሞዟን ለመቀበል ከፍቅር መተን ነው በማለት ለባርኮት ስትነግረው ባርኮቴ ደሞዝሽን አልወሰድሽም እንዴ በማለት ለሷ ሲነግራት የ2 ወር ከ3 ሳምንት ደሞዜን አልሰጠችኝም ስትል ለባርኮት መለሰችለት። በጣም ይናደድና ለምን አልጠየቅሽም በማለት እሱ ይመልስላታል። ለብርሃን መታከሚያ ስለሰጠኸኝ ነው ያልጠየኩ በማለት ትነግረዋለች። ፍቅርን ይጠራትና ስለ ደሞዙ ስትጠየቅ ለትምህርት ቤት ከፍየው ነው በማለት ስትል እየተርበተበተች ወር ጠብቃ ደሞዝ የምትከፍለው የትምህርት ቤት እናታችን አይደለችም ወይ? ለምንድን ነው ያጠፋሽው ብሎ በድጋሜ ሲያስጠነቅቃት ብሩን እንቺ ብዬ ስነግራት አልፈልገውም አሁን ብላኝ ነው ብላ ለሱ ስትለው በችግር ላይ ችግር አትጨምሪ፣ ስለ ብር አውርተን አናውቅም በማለት ቆጣ ብላ ለፍቅር አደይ ትመልስላታለች። አሁን ብሩን እንደሚያስፈልጋት ትናገራለች። ኤላ እዚ ጋር ተረጋጉ ብሎ አሁንም እየዋሸች ይሆናል ለማለት ሀሳብ አነሳ። በመካከል አደይ እናታችን እንድትወጪ አልፈለገችም፣ እቤት እንድትቆይ እኔም በጊዜው አጥፍቻለሁ፣ መሄድ የለብሽም በማለት ለአደይ ይነግራታል። እናንተ ቀድማችሁ አስወጣችሁኝ እንጂ እኔ የዚህ ቤት ነገር ካበቃልኝ ቆይቷል በማለት ለባርኮቴ ትነግረዋለች። የፍቅርና የሊዲያ ነገር አስመርሮኛልም በማለት ለሱ ስትመልስለት እንድትቆይ አሁንም ይናገራል። ለምለም አያይ መቆየት የለባትም እዚህ ቤት በማለት የፍቅርን ስም ስታነሳ እንደገና ትነጫነጫለች። ፍቅር ዝም በይ በማለት ለምለም ትላታለች። ምን ልትሰሪ መጣሽ? ራስሽ ነሽ ፈልገሽ የመጣሽው በማለት ፍቅር ለአደይ ትነግራታለች። አንቺ ለማኝ በማለት ቃሏን በመጠቀም ይሄ ይቅርታ እኔ የራሴን የልፋቴን ልወስድ ነው የመጣሁት ለማኝ አይደለሁም በማለት ትመልስላታለች። በጣም ትናደዳለች። ኤላና ለምለም ተቀምጠው ነበረ። ምግብ እያጎረሰችው ነበረ። ምግቡን ስታጎርሰው እየደጋገመች ነበረ። አረ በቃን ከአንድ ቀን ውጪ አትበሉም የተባለን ይመስል ብሎ ለለምለም ሲመልስላት አትወደኝም ማለት ነው በማለት ትለዋል። አንቺ ልጅ ፍቅርና ጉርሻ ምግብ ምን አመጣው በማለት ለሷ እየቀለደ ተናገረ። ቀጣይ ምንድን ነበር እየተፈጠረው? ያ የእንትና ተናዳ ነበርና በፍቅረኛዋ ምክንያቱም አደይ ትወደዋለች፣ ግን ከሷ ጋር እንደዛ ስለሆነ በጣም ተናዳለች። እንደሰከረ እንግዲህ እየተወላገደ እሷን ለመፈለግ አደይ አደይ እያለ ለምን ክላስ አትቆረቁሪ ለምን መጣሽ ብላ በጣም ፍቅር ተንጨርጭራለች። ወደ ሳሎን ትሄዳለች። እሱን ግድግዳ እየተደገፈ አደይ አደይ እያለ ይሄዳል።
ደረጁን ትወርዳለች። እሱ ይዛታል። አደይ በማለት አሁንም እንደሚወዳትና ከአንቺ ሌላ እኔ ከንቱ ነኝ በማለት አንቺ ሌባቱኒ አትሁኒ የሚያገባኝ ነገር የለም፣ እኔ ግን አንቺን ነው የምወደው እያለ አሁንም ፍቅሩን ለእሷ እየገለጸላት ነበር። ቆይ ጠጥተሃል ወይ ሰክረሃል ወይ በማለት ለእሱ መልሳ ትነግረዋለች። ወደ እሷ ጠጋ ብሎ እሷን ሊይዛ ሲል ቅድም ምን እየሰራህ ነበረ? ካንተ ይህንን አልጠብቅም ነበር በማለት ተናግረዋለች። አሁን ማረፍና መተኛት አለብህ፣ ወደ ክላስህ መውጣት አለብህ በማለት እሱን ደግፈው ወደ ክላሱ ይዘው ስትወጣ እሱ አልጋው ላይ ይወድቃል። የእሷን እጅ ጭብጥ እያደርጋትና እሱ ጋር እንድትቆይ ያደርጋል። እሷ ደግሞ ፍቅር ከመጣች ሌላ ችግር ነው የሚፈጠረው ልሄድ በማለት ተሰትለው አሁንም እጇን ጨበጥ ሲያደርጋት ወደ አልጋው ላይ ትወድቃለች። ፍቅር ትትንጦለጦል ወደዛ ክላስ ስትገባ ሌላ ነገር እየተፈጠረ መስሏት አደይን ጥርቅም አድርጋ እሷን ለማሰቃየት እየሞከረች ነው። በስካር ላይ እያለው መነሳት እያቃተው እየተገደገደ አደይን ማዳን እያቃተው ልጅ ፍቅርን እንደምንም ያብ ትሄዳለች። ምክንያቱም ይቆጣትና ፍቅር ትነሳና አደይ ትነሳና ፍቅርን ትገፈትራትና የተፈጠረ ነገር የለም እንዳሰብሽው አይደለም በማለት ለፍቅር ትነግራታለች። እደረቱ ላይ ተለጥፈሽ ምንድን ልታደርጊው እየፈለግሽ ነው? ሄደሽ አልነበረም ወይ? ለምን ተመልሰሽ መጣሽ? በማለት ትገላምጣታለች በድጋሚ። ሊዲያ ሰክራ ሶፋው ላይ ተቀምጣለች። አደይን ትጠራታለች። አደይ ነይ፣ ፍቅርን ሳትገልልኝ ወዴት ነው የምትሄጂው? በማለት ለአደይ ትነግራታለች። ኤላ ቤት ሊሄድ ነው በማለት ስትነግራት ኤላ ቤት ለምን በማለት ትላታለች። አሁንም ሰክራለች፣ እየተርገደገደች ነው። ቆይ ይህን ያክል ምን ያክል ብትጠጡ ነው? በማለት እግሯን ታነሳና ትሰበስብላታለች ወደ ሶፋው ላይ። ኤላ ቤት አንቺ ልጅ አትሂጂ አላልኩሽም ወይ? ዴቭ እዛ በአንቺ ፍቅር መጠጥ ይጠጣል፣ ፍቅር እዚያ ታብዳለች፣ እኔ እዚህ እበሳጫለሁ። ለምንድን ነው አንቺና ለምለም ከህይወታችን የማትወጡልን? በማለት አስጠንቅቃ ለሷ ትነግራታለች። በጣም ትበሳጫለች አደይ እንደዚህ ስላለቻት። ስለ ፍቅር ከበፊቱ ጀምረሽ አትወጃትም ብሎ ኤላ ለፍቅረኛው ለለምለም ነገራት። ለምለም አደይ እኮ በጣም ስለ አደይ መልካምነት መለሰችለትና ስለ ፍቅር ታውቅ የለም ወይ? ገና ተማሪ እያለን መታን እንኳን እኔ እናንተ እንድንስማማ የማትፈልግ ናት በማለት ለሱ ስትመልስለት አደይሳ በማለት ሲነግራት አደይና እሷ በጭራሽ አይገናኙም፣ አደይ በጣም እጭዋ መልካምና ጥሩ ሴት ናት በማለት ስለ አደይ ስትነግረው ለመናገር እየፈለገው ነገር ነበር። ምን ልትነግረኝ አስበህ ነው? በማለት ትነግረዋለች። አይ ምንም በማለት ይነገራል። ባርኮቴ እኮ አደይን ያፈቅራታል በማለት ለሷ ሲነግራት ደግሞ እንዳትናገሪ ፍቅሩን አልገለጸላትም አልነገራትም በማለት ለለምለም ይነግራታል። ለምን ታዲያ አልነገራትም ብላ ለምለም ትነግረዋለች። እኔ ግን የሚመስለኝ ዴቭ የሚወዳት ነው የሚመስለኝ። አሃሃ ለካ አሁን ገባኝ። አደይ በጣም እንደዚህ ጥምድ አድርጋ ፍቅር አደይን ጥምድ አድርጋ የያዘቻት ወንድሟ ባርኮቴን ስለወደደችባት ነው በማለት እናገራለች። ፍቅር ደግሞ ዴቭን እንደምትወደው ነው። ዴቭ ደግሞ እኔ እማቀው አደይን እንደሚወዳት ነው በማለት ለፍቅረኛዋ ለኤላ ትነግረዋለች። ፍቅሩን እንዳልገለጸላት በጣም ታመሰግናለች። ፈጣሪ ሆይ ተመስገን ይህንን እንዳይ ስላደረከኝ በማለትና አንተ ካሰብከው ውሳኔ እኔ ላስቀረህ አልፈልግም በማለት ወደ ጉዞው እንዲሄድ ትነግረዋለች። እሱ የሚናገረው ወይንም ያለበት የሚሰራው በቤተሰቦቹ ውሳኔ እንደሚመራ ታውቃለች። እኔ ከውሳኔ ላስቀረህ አልችልም። እኔ የምፈልገው እኔ እዚህ የምፈልገው ካንተ ሌላ ሰው እንደሌለኝ እንድታውቅልኝ ነው በማለት ለሱ ትነግረዋለች ማለት ነው። በቃ አባዬን እንደምንም አሳምኘው በማለትና ከአባዬም ጋር አስተዋውቅሻለሁኝ በማለት ለሷ ሲነግራት ለፍቅረኛው ሀይ ከሳቸው ጋር አልተዋወቅም፣ ያን ጊዜ ፍቅር መታኝ ደሜን ስትጠርግልኝ እኮ ይች ልጅ ዱርዬ ናት ብለውኛል በማለት ለኤላ ትመልስለታለች። ታዲያ ያን ጊዜ እኮ ልጆች ነን፣ አሁንም እንደዚያው መሰልንሽ ወይ በማለት ለፍቅረኛው አሁንም ይመልስላታል።
እኔ የምፈልገው አንተ ብቻ የኔ እንዳትርቅና እነሱ እንደመረጧት አይነት ሚስት እሆንልሃለሁ ሰራተኛህም እንኳን ብሆን በማለት የፍቅሯን እየገለጸችለት ነው። እሱ ደግሞ ለምን እንደዚህ ትያለሽ በማለት በጣም ይናገራል። ምክንያቱም አንቺ ሚስቴ አትሆኝም እያልኩኝ ከራሴ ጋር ትጣላህ ነበር፣ ያ ግን ስህተት ነበረ በማለት ለሷ ይነግራታል። ራሴን አሳምኘው ነበር በማለት ያ ያሰበው ትክክል እንዳልሆነ ለሷ ይነግራታል። ዴቭ ምንድን ነበረ ከእንቅልፉም ተነስቶ ቢሆን እህቱ ፍቅረኛው እህቱ ፍቅርም እየተጣሉ ነበርና የነሱን ለመገላገል ያችኛዋ የሱ እህት ፊቷ ላይ ቀለም እየቀባች አደይን እየሰራሻት ስራ ነው እያለች በቪዲዮ እየሰወር ቪዲዮ እያነሳ እየቀረጸቻት ነበረ ማለት ነው። ፎቶም እያነሳቻት ከዛ ትነሳና ውሃም ከደፋችበት በኋላ አንቺ በእኔ ላይ ያደረግሽው ምን እንደሚመለስብኝ ብለሽ አለማሰብሽ ነው በማለት ሄዳ ደግሞ እህቱን የዴቭን እህት ሊዲያ ቀበጧን ታሰቃያታለች ማለት ነው። አንቺ በእኔ ላይ የምታደርገው ነገር ብታቆሚ ይሻላል። እኔ ወንድምሽን ዴቭን ብዬ ነው እንጂ ከዚህ ቤት አባረርሻለሁ በማለት ስትናገር ወንድሟ ድንገት ይደርስና ከገላገለ በኋላ እህቱን ለመቆጣት ወደ ክላሷ ይገባል። እህትህ መታኝ ነው ብላ ስትነግረው ወደ ክላሷ ገብቶ ለምንድነው እንደዚህ የምታደርጊው በማለት እህቱን ሲቆጣት ምንድነው የምትለው ጸባይ ሁሉ ተቀያይሮብኛል፣ እኔ በጣም ነው የምታስጠላኝ ፍቅር የምትባል ልጅ በማለት ቀበጧ ሊዲያ ተናገረች። ቤቷ ነው፣ እኛ ደግሞ እንግዶች ነን። ስለዚህ ለምንድን ነው እንደዚህ የምትሆኙ ብሎ እህቱን ካስጠነቀቃት በኋላ እኔ እዚህ ቤት እንደውም መኖር ያስጠላኛል በማለት ወደ ኤላ ጋር ትሄዳለች። ኤላ ቤት ሳታንኳኳ ትሄዳለች። ሳትደውልለት ሳትናገሪ እንዳትመጪ አላልኩሽም ወይ በማለት እሱ ይናገራል። ለምለምንና እንዲሁም ደግሞ ይችኛዋን አደይን የት ነው ያሉት በማለት ትጠይቃቸዋለች። ለሱ ለኤላ ትጠይቀዋለች። ኤላ ደግሞ እንደሌሉ ይናገራል ማለት ነው። እንግዲያውማ ጥሩ እኔ እዚህ እቆያለሁ በማለት በድፍረት እሱ ላይ ጋደም ትላለች ሊዲያ በማለት እሱም ይደነግጣል። አደይም በጣም ስለተበሳጨች መንገድ ላይ ገብታ ነበር። ምክንያቱም እዛ ቤት አትሄጂ አላልኩሽም ወይ ብላ ሊዲያ ስትላት በጭንቀት በጣም ተጨንቃ መንገድ ላይ ትወድቃለች። ንጉሱና ደመቀ እየጠበቋን ነበር። አደይ እኔ ቤት እሷ አትመጣም፣ እኔ ሄጄ ካልፈለኳት በማለት የሚወዳትና የሚያፈቅራት ልጅ ደመቀ ንጉሱ ይላል ማለት ነው። ደመቀ ደግሞ ትመጣለች ያቻትና በማለት ከርቀት ያዋታል። ከርቀት ሲያዋት አካሄዷም ጥሩም አይደለም። ጭንቅላቷን ደገፍ አድርጋ ነበር። ታማለች እንዴ እያለ ነበረ ማለት ነው። ደመቀ ወደዛ ሲሄዱ ድንገት ትወድቃለች። እሷን አንስተው በፊት ወደ አገቱበት ቦታ ይወስዷታል። ስትነቃ ሁለቱም እነሱ ያገቷትና እንዲሁም እዛ የታገተችበት ቦታ ነበር። የት ነው ያለሁት? ምንድን ነው የተፈጠረው? ብላ በጣም ትደነግጣለች። አንተ ከሃዲ እንዴት አሳልፈህ እንደዛ ታደርገኛለህ? በማለት ውሃ ትረጭበታለች። ተረጋጊ በማለት አንቺ እንዳሰብሽው ቢሆን እዚህ ቦታ ላይ ሆነሽ አትገኝም ነበር በማለት እሷን ያሰራት እንድትረጋጋል። አንተ ንጉሱ እወድሻለሁ አፈቅርሻለሁ እያለህ መውጫ መግቢያ ስታሳጣኝ አልነበረም ወይ? እንደዚህ ሲያደርጉኝ ለምን ዝም አልክልኝ? መውደድና ማፍቀር ባህ ብቻ አይደለም በተግባርም አሳየኝ ስትል ለንጉሱ ነገረችው። እኔ ፍቅርና ደመቀ በሰሩት ነገር እጄ የለበትም፣ ምንም የማውቀው ጉዳይ የለም። ባድንሽ ብዬ ነው አንቺን ፍለጋ ወደ ቤትሽ የመጣሁት። ያን ጊዜ ነው መንገድ ላይ ወድቀሽ ራስሽን እስተሽ ያገኘንሽ በማለት ለሱ ይነግራታል። እንግዲያውማ ትንሽ አስታውሳለሁ በማለት ለሱ ትነግረዋለች። እሱም እንደገና እንደዛ ስትለው ወደ እሷ ጠጋ ብሎ አደይ ጠረንሽ እያለ ወደ እሷ ጠጋ ብሎ እሷን ለመሳም ሲሞክር እንዳትነካኝ እያለች ስትታገለው የዛሬው ቪዲዮ ያልቃል ማለት ነው። እንግዲህ የአደይ የዛሬው